አይጸድቅም። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ምን ማለት ነው? እምነትና ስራን ማስተባበር መቻል አለበት። ካመነ ሰው ያመነውን መግለጽ አለበት። ክርስቶስን መግለጽ መምሰል መቻል አለበት። ኦኬ። የቤተክርስቲያን ሚስጥራትን መፈጸም አለበት። ስጋው ደግሞ መቀበል አለበት። ንስሐ መግባት አለበት። ኦኬ። እነዚህን ነጥቦች መያዝ ያስፈልጋል። ስለዚህ ወደ ራእይ መጽሐፍ እንመለስ። ከእምነት የተለየን ባዶ እምነትን እግዚአብሔር አምላክ አይቀበልም። ስለዚህ የዮሐንስ ራእይ ምዕራፍ 2 ላይ ሲዘረዝራቸው እናያለን። እሺ እንቀጥል። ስራህን፣ ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ አለ። ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትን እነዚህን እግዚአብሔር አምላክ ከኛ ማየት ይፈልጋል። ነጣጥሎ አይደለም የሚያየው። ኦኬ፣ ነጣጥሎ አያየው። እሺ እንቀጥል። ከፊተኛውም ስራ ይልቅ የኋላኛው እንዲበዛ አውቃለሁ አለ። ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ። ለምንድን ነው እንዲህ ያለው ቢሉ እግዚአብሔር አምላክ ሁሉን አዋቂ ነው። እግዚአብሔር አምላክ ሁሉን አዋቂ ነው። ለምን እንዲህ ያለ ቢሉ ኢትዮጵያን ሊቃውንት በትርጓሜያችን ላይ ተመልከቱ። ምንድነው? ከቀደመ ስራ የኋላ ስራ የጸናች ትሆናለች። ሀተታ ስራው ምጽዋት ነው፣ ይህ ሰው በሰማዕትነት ሞቷል። ኦኬ። ከቀደመው ስራ ያው የምትመጣዋ ስራ ትበልጣለች። ኦኬ። ምንድነው ቢሉ ሰማዕት ሆኖ አልፏል። ለእግዚአብሔር ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ለእምነቱ ታምኖ ሰማዕትነት ተቀብሏል። ስለዚህ ነው ከቀደመ ስራ የኋላ ስራ የጸናች ትሆናለች። አተታ ስራው ምጽዋት ነው፣ ይህ ሰው በሰማዕትነት ሞቷል፣ ሰማዕትነት ተቀብሎ ሞቷል። ኦኬ። በነገራችን ላይ ምጽዋት ነው ሲሉ ብዙ ጊዜ ሰው በተለይ አንድምታ ትርጓሜያችን ላይ ምጽዋት የሚለውን ቃል እባካችሁ ከገንዘብ ጋር ብቻ እንዳታገናኙት። አባቶቻችን ከገንዘብ ጋር ያለውን ግንኙነት ብቻ አይደለም ምጽዋት ብለው የሚጠሩት። በጎ ግብር ምጽዋት ተብሎ ይጠራል። ለእግዚአብሔር የሚሰጥ ራሳችንን መልካም መዓዛ አድርገን ማቅረብ ምጽዋት ተብሎ ይጠራል። መልካም የሆነውን ነገር ሁሉ በተለምዶ ምጽዋት እያሉ ይጠራሉ። ኦኬ። እሺ ከፊተኛው ስራ ይልቅ የኋላኛው እንዲበዛ አውቃለሁ ቢሉ ስራው ምጽዋት ነው፣ ይህ ሰው በሰማዕትነት አርፏል ነው። በኋላ ላይ የሚቀበለውን ሰማዕትነት እየነገረው ነው። ኦኬ። ከዚህ ጋር ተያይዞ አንድ ሁለት ነጥቦች ላንሳ፣ ሰዓት አለን። እስቲ እሺ ይሁን። ስለዚህ የኋላኛው ስራው ከፊተኛው ይልቅ እየበዛ እየጨመረ እንደሚመጣ ነው እየነገረው። ይሄ ማለት ግን የቲያጥሮን ቤተክርስቲያን አለቃ ኤጲስቆጶስ ድካም የለውም ማለት አይደለም ይላሉ አባቶች። ድካሙን እያጸና እያበረታ እያጠነከረ በንስሐ ብዙ ፍሬ እንደሚያፈራ ነው የምናየው ማለት ነው። እሺ እንቀጥል። ቁጥር 20 ዳሩ ግን ነብይ ነኝ የምትለዋን ባሪያዎቼንም እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተምረዋንና የምታስተዋን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ ይላል። አሁን ለምንድነው የቲያጥሮን ቤተክርስቲያን የሚነቀፈው የሚለውን ልናይ ነው። ኦኬ። የቲያጥሮን ቤተክርስቲያን አለቃ ማለት ነው። ለምንድነው የሚነቀፈው? ቤተክርስቲያን ስም ሰውን ነው። ኦኬ። እሺ ለምንድነው የሚነቀፈው? ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም እንዲሴስኑ ለጣዖት የታረደውም እንዲበሉ የምታስተምረውን ያችን ሴት ኤልዛቤል ስለምትተዋት የምነቅፍብህ ነገር አለኝ። አሁን ኤልዛቤል ማናት የሚለውን በሁለት ከፍለን እናያለን። ኤልዛቤል በሐዲስ ኪዳን፣ ኤልዛቤል በብሉይ ኪዳን። ኦኬ። ኤልዛቤል በሐዲስ ኪዳን፣ በብሉይ ኪዳን። በአዲስ ኪዳን በብሉይ ኪዳን። ይሄንን በራዕየ ዮሐንስ መጽሐፌ ላይ አስቀምጬላችኋለሁ። ከክርስቶስ የሚለው መጽሐፍ ገጽ 144 ላይ ይሄንን በስፋት አስቀምጬዋለሁ። እናየዋለን ደግመን። እንግዲህ ኤልዛቤል በብሉይ ኪዳን ማናት የሚለውን ሐሳብ እንመልከት። ከዛ የሐዲስ ኪዳንና ኤልዛቤል ማናት የሚለውን በሊቃውንት ዘንድ
ምን አይነት እይታ አለ የሚለውን ሐሳብ እናያለን። ኦኬ እሺ አንዴ ጠብቁኝ። ኤልዛቤል በአዲስ ኪዳንና በብሉይ ኪዳን የሚለውን ሐሳብ እናያለን። እሺ ኤልዛቤል በብሉይ ኪዳን ለምትጽፉ ሰዎች ይሄንን ሐሳብ እንድትጽፉልኝ እፈልጋለሁ። በብሉይ ኪዳን ኤልዛቤል የብሉይ ኪዳኗ ኤልዛቤል ማን ናት? የአዲስ ኪዳኗ ኤልዛቤል ማን ናት? እንግዲህ በብሉይ ኪዳን የአክዓብ ሚስት ናት ኤልዛቤል። የሲዶናዊው የኤትባኦል ልጅ ናት። አንደኛ ነገሥት 16 ላይ ታገኛላችሁ። አንደኛ ነገሥት 16 ምዕራፍ 16 ላይ ታገኙታላችሁ። ከዚህ ጋር ተያይዞ ባሏን አክዓብን የበዓልን ጣዖት እንዲያመልኩ ክፉ ስራ እንዲሰሩ ትገፋፋው የነበረች ሴት ናት። ጣዖት አምልኮ ይስፋፋ ዘንድ ባሏን አክዓብን የበዓልን ጣዖት እንዲያመልክ ትገፋፋው የነበረች ሴት ናት። በእስራኤል አምልኮ ባዕድ እንዲስፋፋ ያደረገች ኤልያስን ያሳደደች ኤልዛቤል ናት። ኦኬ አምልኮተ ጣዖት እንዲስፋፋ ያደረገች ሴት ናት። በእስራኤል ዙሪያ ጣዖት አምልኮ ይስፋፋ ዘንድ የገፋፋች ሴት ናት። ከዚህ ጋር ተያይዞ የእግዚአብሔር አገልጋዮችን ያሳደደች እና ኤልያስን ያሳደደች ክፉ ሴት ናት። ሌላው በቤተ መንግስቷ 400 የበዓል 450 የአሸራ ነቢያትን ትመግብ ነበረች። ይህንን መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 18 ላይ ያስቀምጣል። ሌላው እግዚአብሔርን ከግብሯ መካከል እግዚአብሔርን ካስቆጡ ግብሮቿ መካከል ሌላው ባሏ አክዓብ የዋሁን ናቡቴን እርሻ ለመውሰድ አስቦ ናቡቴ ርስቴን አልሸጥም ባለው ጊዜ ይሄንን ስትሰማ እሷ ኤልዛቤል ይሄንን አይታ ናቡቴን በግፍ አስገድላለች። ናቡቴን እንዲገደል አድርጋለች። እርሻውንም በግፍ ቀምታለች። ይሄንን አንደኛ ነገሥት ምዕራፍ 21 ላይ እናገኛለን። እነዚህን ለጥቂቱ ስለ ኤልዛቤል ሐሳብ እንዲኖራችሁ ነው። ኦኬ አንደኛ ነገሥት ምዕራፍ 16፣ አንደኛ ነገሥት ምዕራፍ 18፣ አንደኛ ነገሥት ምዕራፍ 21 ይነበብ 21። ኦኬ እነዚህ ነጥቦች ያዙልኝ። እንግዲህ በዓል ወይም ባል የሚሉት ጣዖት ላሳያችሁ። አንድ ባል የሚባለው ኤንሸንት ጋደስ ባል ወርሺፕ ያሳያችሁ። እስራኤላውያን እንዲህ ባለ ሁኔታ ለጣዖት ይንበረከኩ ዘንድ ጣዖትን ያመልኩ ዘንድ ያደረገች ሴት ናት። ኦኬ ባል የሚባል ጣዖትን እስራኤላውያን ያመልኩ ዘንድ ለእርሱ ይገዙ ዘንድ ለእርሱ መስዋዕት ያቀርቡ ዘንድ ያደረገች ሴት ናት። ከዛም አልፎ መልካሙን የዋሁን ናቡቴን እርሻውን ለመቀበል ንብረቱን ለመውሰድ አስገድላለች። በግፍ ናቡቴን ገንዘቡን ወስዳለች። መጨረሻ ላይ ግን በበደሏ ምክንያት አሰቃቂ ሁኔታ ሞታለች። በአሰቃቂ ሁኔታ ተቀጣለች። ይሄንን ከመስኮት ወድቃ ስጋዋ ውሾች ከመስኮት ላይ ወድቃ ስጋዋን ሁሉ ሳይቀር ውሾች በልተዋታል። ይሄንን ሁለተኛ ነገሥት ምዕራፍ 9 ቁጥር 30 እና እስከ 37 ታዩታላችሁ። በአሰቃቂ ሁኔታ እንደሞተች እንረዳለን። እሺ ኤልዛቤል የአዲስ ኪዳኗ ኤልዛቤል በዚህ በቲያጥሮን የተጠቀሰችው ማን ናት? ኦኬ በቲያጥሮን የተጠቀሰችው ግን ማን ናት? ዳሩ ግን ነብይ ነኝ የምትል ባሪያዎቼንም እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተምረውን ያችን ሴት ኤልዛቤል ስለምትተዋት የምነቅፍ ነገር አለኝ አለው። እሺ የአዲስ ኪዳኗ ኤልዛቤል ማን ናት? እንግዲህ ብዙ አይነት እይታ አለ። በነገራችን ላይ በዚህ ሂደት ላይ ብዙ አይነት እይታ አለ። እያንዳንዱን በዝርዝር እናያለን። እንግዲህ ግብፃዊው አባት ቄስ ቴዎድሮስ ማላቲ ይህች ኤልዛቤል የተባለችው ማን ናት የሚለውን በትርጓሜያቸው ላይ በዓለም ዙሪያ ያሉ ሊቃውንት ያስቀመጡትን ሐሳብ ያነሳሉ። አንደኛ በግሪክና በሶሪያ ጽሑፎች ላይ እንደተገለጸው የኤጲስቆጶስ ሚስት ነበረች። የሚስት የኤልዛቤል
ብሎ የጠራው ስለዚህ ነው የሚል ሐሳብ ያነሳሉ። የመጀመሪያ ኤልዛቤል የተባለችው የጳጳሱ ሚስት ናት የሚለው የሶሪያና የግሪክ ጥንታዊ መዛግብት መሰረት ያደረገ ትርጉም አለ። ይሄ መዛግብት ሚስት ኤልዛቤል ማለት ይቺ የጳጳሱ ሚስት የጥንቷ ኤልዛቤል መንገድ ተከትላ አምልኮተ ጣዖትን እና ዝሙትን እያስፋፋች ነገር ግን በቤተክርስቲያን ውስጥ ነግሳ ትኖር ነበር የሚሉ ሊቃውንቶች አሉ። አንደኛው እይታ ይሄ ነው። ሁለተኛው ደግሞ ሌላው ደግሞ በቲያጥሮን ቤተክርስቲያን ውስጥ ትኖር ነበር የነበረች ክርስቲያን መስላ ጳጳሱን ያታለለች ብዙ ክርስቲያኖችን ከዝሙት ጋር የተቀላቀለ አምልኮ ባዕድ ችግር የለውም ብለው እንዲቀበሉ ያደረገች ኃይለኛ ሴት ናት የሚለውንም ይቀበላሉ። ሶስተኛ በከተማ ውስጥ የነበረች ሀብታም ሴት ስትሆን ሀብቷን በመጠቀም ምዕመናንን ያሳሳተች ሴት ናት ተብሎ የተቀመጠ አለ። አራተኛ እነ ኤጲፋኒዎስ ደግሞ በእርግጥ አንዲት ሴት ሳትሆን ቫለንቲየስ የተባለ መናፍቅ ተከትለው የሄዱት ሴቶች የጴርስቅላ የማክሲሚየላ እና ካንቲላ ተብለው የሚጠሩ ናቸው ብለው ይተረጉማሉ። ሌላ አምስተኛ ትርጉም በዚች ሴት ኤልዛቤል ተብላ የተጠራች ማን ነው የሚለውን መጨረሻው ትርጉም ነገር ግን ስራቸው እንደ ቀድሞ ኤልዛቤል በመሆን በዚህ ስም የተጠሩ መናፍቃን ቡድኖች ናቸው ደግሞ ብሎ የሚያዩ አሉ እና የተለያየ ትርጉም ይሰጡታል። የተለያየ ትርጉም ኤልዛቤል ተብላ የተጠራችው ማናት የሚለውን ኦኬ። ግን በዚህም በዛም እቺ ኤልዛቤል ተብላ የተጠራች ከማን ጋር ተመሳስላለች? ከብሉይ ኪዳኗ ኤልዛቤል ጋር ተመሳስላለች። በምኗ? በግብሯ። ኦኬ። ስለዚህ በአብዛኛው ሊቃውንት ዘንድ ነብይ ነኝ አገልጋይ ነኝ ብላ ተነስታ በቲያጥሮን ከእግዚአብሔር ተልክ ያለው ብላ ተነስታ በቲያጥሮን እንደ ኒቆላዎስ በቲያጥሮን ያሉትን ክርስቲያኖች ለጣዖት እንዲሰግዱ ኦኬ ለአፖሎ እንዲሰግዱ ፍቅራቸውን እንዲሰጡ የተሰዋ እንዲበሉ ከዛም አልፎ ደግሞ በቲያጥሮን ዝሙት እጅጉን የተስፋፋበት ከተማ ነው። በዛም ደግሞ ዝሙትን ያደርጉ ዘንድ የምታበረታታ ሴት ናት። ኦኬ ሴት ናት። ይሄን ሐሳብ ኢትዮጵያ ሊቃውንት ደግሞ ያስቀመጡትን እናያለን። እሺ ሳትሆን አዋቂ ነኝ የምትል ኤልዛቤል ዝም ብለሃታል። ኤልዛቤል የቀደመችው ኤልዛቤል ናት። በምኗ ነው የቀደመችው ኤልዛቤል የተባለችው? በግብሯ የቀደመችዋን ኤልዛቤል ትመስላለችና አንድም ሌላ ስም አበር ግብረ አበር እንዲሉ ማለት ነው። አንድም ቤተ አይሁድ ናቸው። ኦኬ ኤልዛቤል ለጣዖት ስገዱ መስዋዕት ጣዖትን ብሉ ትል እንደነበረ ቤተ አይሁድም ሕገ ኦሪትን ያዙ መስዋዕት ኦሪትን ብሉ ይላሉ ኢትዮጵያ ሊቃውንት። ስለዚህ ክርስቶስን የሚያሳድዱ በአይሁዳውያንም በክርስቶስን በሚያሳድዱ በቲያጥሮን በሚገኙ አይሁዳውያንም ትመሰላለች። ስለዚህ ጠቅለል እናድርገውና ሐሳቡን ግልጽ ለማድረግ ኤልዛቤል የተባለችው በቲያጥሮን ያሉ ክርስቲያኖችን አገልጋይ ነኝ ብላ አዋቂ ነኝ ብላ አዋቂ ሳትሆን አዋቂ ነኝ ብላ በቲያጥሮን ያሉትን ክርስቲያኖች ለጣዖት እንዲሰግዱ ለጣዖት የተሰዋ እንዲበሉ ከዝሙት እንዲያደርጉ ኃጢአት እንዲያደርጉ እንዲበድሉ የምትመክር ክፉ ምክር የምትመክር አንዲት ሴት ናት። ግን ለሴት ብቻ ነው የሚሰጠው? ኖ ወንድም ለሌላም ትልቅ ቦታ ላይ ያለም ሰው ሊሆን ይችላል። ግን በግብር ኤልዛቤልን የመሰለ ሁሉ በቲያጥሮን ያለ በኤልዛቤል ይመሰላል። ዛሬም ኤልዛቤልን የመሰለ በኤልዛቤል ይመሰላል። ኦኬ ይመሰላል። ብዙ አይነት እይታ አለ። እሺ ድገምልን ለምትሉ አንድ ልድገምላችሁ። በዓለም ዙሪያ ይሄ እንደ እይታ አዩት። ይሄ በዓለም ዙሪያ ያሉ ሊቃውንት ኤልዛቤል የሐዲስ ኪዳን ኤልዛቤል ምን ብለው ፈቱ የሚለውን ሐሳብ ልድገምላችሁ። ኢትዮጵያ ሊቃውንት አይሁድ ወይም ክፉ ግብር ያለውን ሰው ኤልዛቤል ብለው ይጠራሉ። በዓለም ዙሪያ ያሉ ሊቃውንት ደግሞ አንደኛ ኤልዛቤል የተባለችው የጳጳሱ ሚስት ናት የሚለው የሶሪያና የግሪክ ጥንታዊ መዛግብት መሰረት ያደረገ ትርጉም አለ። ኦኬ ይሄ ትርጉም ሚስትህን ኤልዛቤል ማለት ይህ የጳጳሱ ሚስት የጥንቷን ኤልዛቤል መንገድ ተከትላ አምልኮተ ጣዖትና ዝሙትን እያስፋፋች ነገር ግን በቤተክርስቲያን ውስጥ ነግሳ ትኖር ነበር የሚሉ አንዳንድ ሊቃውንት አሉ። ይሄ እይታ ነው።
እንደ እይታ እንድትይዙት ነው። ሁለተኛው በቲያጥሮን ቤተክርስቲያን ውስጥ ትኖር የነበረች ክርስቲያን መስላ ጳጳሱን ያታለለችና ብዙ ክርስቲያኖች ከዝሙት ጋር የተቀላቀለው አምልኮ ባዕድ ችግር የለውም ብላ እንዲቀበሉ ያደረገች ኃይለኛ ሴት ናት ደግሞ ሚሉ ሊቃውንት አሉ። እቺ ሴት ደግሞ ይላሉ አንደኛ በቤተክርስቲያን ትኖር የነበረች በቲያጥሮን ቤተክርስቲያን ውስጥ ትኖር የነበረች ሴት ስትሆን ክርስቲያን መስላ የጳጳሱን የሸወደች ያታለለች ሚስት ሳትሆን አታላይ ብሎ ደግሞ ያያዋታል ያታለለች ብዙ ክርስቲያኖች ከዝሙት ጋር የተቀላቀለ አምልኮ ባዕድ ችግር የለውም ብለው እንዲቀበሉ ያደረገች ኃይለኛ ሴት ናት ብለው የሚያምኑ አሉ። ሶስተኛ በከተማ ውስጥ የነበረች ሀብታም ሴት ስትሆን ሀብቷን በመጠቀም ምዕመናንን ያሳሳተች ሴት ናትም የሚሉ አሉ። ገንዘብ ስላላት ሀብቷን ተጠቅማ ወደ ኃጢአት የመራች ሴት ብለው ይተረጉማሉ። ሌላ እነ ኤጲፋኒዮስን ስንመለከት ኤጲፋኒዮስ ደግሞ በእርግጥ አንዲት ሴት ሳትሆን ቫለንቲየስ የተባለ መናፍቅ ተከትለው የሄዱት ሴቶች የጴርስቅላ ማክሲሚላ እና ካንቲላ ተብለው የሚጠሩ አሉ ናቸው ብሎ ያስተምራል ይናገራል። አምስተኛ ነገረ ስራቸው እንደ ቀድሞ ኤልዛቤል በመሆኑ በዚህ ስም የተጠሩ መናፍቃን ቡድኖች ናቸው ይላል። ኦኬ ግን ጠቅለል አድርገን እኛ እንደ ቤተክርስቲያን ልጅነታችን የቤተክርስቲያናችንን ትርጓሜ ነው የምናየው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅለል አድርገው ክፉ በግብር ኤልዛቤልን የመሰሉ ሰዎችን የሚያሳስቱ አንድም ደግሞ አይሁድ ክርስቶስን የሚያሳድዱ አይሁዳውያን ብለው ይተረጉሙታል። ስለዚህ በጠቅላላ ግን በብዙ ሊቃውንት ዘንድ ተቀባይነት ያለው በቲያጥሮን ኤልዛቤል ተብላ የተጠራችው የእግዚአብሔርን መንግስት አገልጋይ ነኝ ከእግዚአብሔር የተላኩ ነኝ በማለት ገንዘቧንም ሀብቷንም በመጠቀም አንዲት ሴት እግዚአብሔር እንዲህ ብሏል በማለት በስህተት ነብይ ሳትሆን ነብይ ነኝ ብላ በመናገር ሰውን ወደ ክፋት ወደ ዝሙት ወደ ኃጢአት እንደ ኒቆላዎስ ወደ ጣዖት አምልኮ የመራች አንዲት ሴት ናት ብለው ይናገራሉ። ብዙ ተቀባይነት ያለው አሁን የነገርኳችሁ ነው። ቅድም የዘረዘርኩላችሁ እንደ እይታ በዓለም ዙሪያ የሚነገሩ እንደ ሪሰርች እንድትይዙት ስለፈለኩ ነው። ግን ዋናው በቲያጥሮን ያለች አንዲት ክፉ ሴት ተብላ ትታያለች። የጳጳሱ ሚስት ሳትሆን አንዲት ክፉ ሴት ተብላ ትታያለች። እሺ እንቀጥል። ለዚህ ነው ኢትዮጵያውያን ሊቃውንት ኮሜንት መጻፍ አቁሙና ትምህርቱ ላይ ኦኬ። ለዚህ ነው ኢትዮጵያውያን ሊቃውንት አዋቂ ሳትሆን ማለት አዋቂ ሳትሆን አዋቂ ነኝ የምትል ኤልዛቤል ዝም ብለሃታል። ኤልዛቤል የቀደመችው ኤልዛቤል ናት። አንድም ሌላ ስመ አበር ግብረ አበር በስም የምትመስል በግብር የሚመስሉትን ነው። አንድም ቤተ አይሁድ ናቸው። ኦኬ ኤልዛቤል ለጣዖት ስገዱ መስዋዕት ጣዖቱን ብሉ ስትል እንደነበረ ቤተ አይሁድም ሕገ ኦሪትን ያዙ መስዋዕትን ኦሪትን ብሉ ይላሉና ብለው ይተረጉሙታል አባቶቻችን። ግልጽ ነው። ነገረ ስራቸው እንደ ኤልዛቤል የሆኑ ሁሉ ኤልዛቤል ተብለው ይጠራሉ። ዛሬም ቲያጥሮን መሄድ የለብንም። ዛሬም ኤልዛቤሎች በዙሪያችን ሞልተዋል። ኤልዛቤሎች በዙሪያችን ሞልተዋል። ቤተክርስቲያን ማታስተምረው ቅድስት የሆነችው ኦርቶዶክሳዊ ቤተክርስቲያን ማታስተምረውን ትምህርት እንደምታስተምር አድርገው የሚናገሩ ምን ችግር አለው ብለው ክፉ የሚናገሩ እህቶቻችንን የሚዘርፉ ሌላም የሚያደርጉ እነዚህ ኤልዛቤል ተብለው ይጠራሉ። በንስሐ እስካልተመለሱ ድረስ ግብራቸው ከኤልዛቤል ጋር ተመሳስሏልና ከብሉይ ኪዳኗ ኤልዛቤል ጋር። ይሄን ነው ኢትዮጵያ ሊቃውንት የሚያስተምሩት። እንመለስሽ እሺ የታረደውን የምታስተምር ያችን ሴት ኤልዛቤልን ስለምትተዋት የምነቅፍ ነገር አለኝ አለ። የቲያጥሮን ኤጲስቆጶስ አለቃ ምን ተብሏል? የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ምን አድርጎ ነው የተዋት? ስለምንድን ነው የተዋት ቢሉ ጥፋቷን አልገሰጸም። የሰማችሁ ነው። የምታስተምረው ትምህርት ምንድነው? ሁለት ትምህርት እናነሳለን። አንደኛ ሴሰኝነት ታስተምራለች። ሴሰኝነት አያችሁ፣ እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ትምህርቷንም። አንደኛ ምንድነው? እንዲሴስኑ። ኦኬ ሴሰኝነትን ታስተምራለች። ምን ማለት ነው ሴሰኝነት ማለት? ዝሙት እንዲለማመዱ። ኦኬ ኤልዛቤል በአዲስ ኪዳኗ ኤልዛቤል በቲያጥሮን ያለችው ኤልዛቤል የእግዚአብሔር አገልጋዮችን የእግዚአብሔር ደቀ መዛሙርትን በቲያጥሮን ያሉትን ምንም ታስተምራቸዋለች? ሴሰኝነት ታስተምራለች። እንደ ዲያቆን ኒቆላዎስ ኦኬ በኋላ ላይ
እግዚአብሔር አምላክ የምሰራውን ስራውን እጠላዋለሁ የተባለው ሴሰኝነትን ታስተምራለች። አንደኛ ግብሯ ይሄ ነው። ሁለተኛ ለጣዖት የተሰዋ ወይም ለጣዖት የታረደ እንዲበሉ። ምን ማለት ነው ለጣዖት የታረደ እንዲበሉ? ኦኬ የእግዚአብሔር ባሪያዎች አገልጋዮች ለጣዖት የተሰዋ ስጋ እንዲበሉ የምታደርግ አረማውያን ለጣዖታቸው እንስሳት ካቃጠሉ በኋላ በደንብ ስሙኝ፣ ካቃጠሉ በኋላ ምን አይነት ልማድ አላቸው መሰላችሁ? ስጋውን ይመገባሉ። ስለዚህ እውነተኛ ክርስቲያኖች ከዚህ ህብረት መካፈል ፈጽሞ የለባቸውም። ኤልዛቤል ግን እነዚህ ክፉ ልማዶች ወደ ቤተክርስቲያን እንዲገቡ ታደርጋለች። አረማውያን በክርስቶስ ኢየሱስ የማያምኑ ለምሳሌ ለዙስ መስዋዕት ካቀረቡ በኋላ ስጋውን አቃጥለው ምንድነው የሚያደርጉት? የዙስ ካህናት ይበሉታል። ጎበዝ ይበሉታል። ከዛ ማዕድ እንዲካፈሉ ታደርጋለች። ለጣዖት የታረደ እንዲበሉ ማለት ለዚህ ነው መጽሐፍ ቅዱስ ላይ እንዲህ አይነት ክፍል ስታነቡ የዛሬው ትምህርት ውስጣችሁ ሊጮህ ይገባል። ስለዚህ ምን ችግር አለው? ክርስቲያኖች ለዙስ ከተሰዋው መስዋዕት መብላት ትችላላችሁ። እንችላለን እንዴ? እኔና እናንተ እንድንበላ የተጠራ ነው ምንድነው? እስቲ ማን ጎበዝ ነው የሚነግረኝ? ስጋው ደሙን የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋውን ደሙን በመውሰድ ከእርሱ ጋር ህብረት እንድናደርግ ነው የተጠራ ነው። ታዲያ ኤልዛቤል ምን ትላለች? አረ ችግር የለም ከዙስ ጋርም ብዙ ህብረት አድርጉ፣ አረ ምን ችግር አለው ብሉ እንጂ ለጣዖት የተሰዋውን ትላለች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ለጣዖት የታረደ እንዲበሉ የምታስተምረውን የምታስተውን ያችን ሴት ኤልዛቤልን ስለምትተዋት አለ። ማን ነው የተዋት ኤልዛቤልን? የቲያጥሮን የቤተክርስቲያን አለቃ ስላልገሰጻት እንድትመለስ ከክፉ ስራዋ ስላልነገራት ወይም ደግሞ እሷን ሲከተሉ ዝም ስላለ ስለምትተዋት የምነቅፍብህ ነገር አለኝ። ለካ ዝም ማለትም ያስነቅፋል ጎበዝ፣ ዝም ማለትም ያስነቅፋል። ለዚህ ነው የምነቅፍብህ ነገር አለኝ የተባለው። ግልጽ ነው ክርስቲያኖች? ግልጽ ነው ወይ? ቶሎ ሰዓታችንን በጣም እየወሰድን ነውና ስጠይቃችሁ ቶሎ መልስ ስጡኝ አደራችሁን። ግልጽ ነው? እሺ እንቀጥል። እሺ ሼር አድርጉታ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ምንድነው ትምህርት በቃ ቁጭ ብሎ መጨረስ አንችልም አይደለ? ያሳዝናል በጣም። እንደው አባቶች ፊት አባቶችን እንኳን አታከብሩ። ምንድነው መውጣት? ትምህርት ሳያልቅ መውጣት፣ የእግዚአብሔርን ቃል ረግጦ መውጣት። እንደው እሺ እንቀጥል። ተው ይሄ ይሻላል፣ የእግዚአብሔር ቃል ይሻላችኋል። ሼር አድርጉት፣ ኮፒ ሊንክ አድርጉ። እሺ ንስሐ እንድትገባ ጊዜ ሰጣኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። ኦኬ ንስሐ እንድትገባ ምን ሰጣኋት አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? ጊዜ ሰጣኋት። ከዝሙቷም ንስሐ እንድትገባ አልወደደችም። እስቲ ሐዋርያት ሥራ ምዕራፍ 3 ምንድነው የሚለው? ስለ ንስሐ የሚናገረውን ክፍል አንስተን እንየው። ሐዋርያት 3:19 ጀምሬ ላንብብላችሁ። ሐዋርያት ሥራ ምዕራፍ 3 ሐዋርያት ሥራ ምዕራፍ 3 ከቁጥር 19-20 ተመልከቱ። 19 እና 20 ነው ማንበላችሁ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ምን አድርጉናል? ንስሐ ግቡ። ማን ይሄንን የተናገረው? ጴጥሮስ በአይሁዳውያን ፊት ቆሞ ተመልከቱ። መንፈስ ቅዱስን ከተቀበለ በኋላ ጴጥሮስ በመበለቷ ፊት አላውቀውም ብሎ የካደው ጴጥሮስ አሁን መንፈስ ቅዱስን ሲቀበል በምን አይነት ኃይል፣ በምን አይነት ጥንካሬ፣ በምን አይነት ምስክርነት እንደቆመና ስለ ክርስቶስ እንዴት እንደሚመሰክር ተመልከቱ።
ቁጥር 12 ላይ ብትገብታችሁ ብታዩ ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ ይላል። ኦኬ ከእናቱ ማህፀን ጀምሮ አንካሳ የነበረውን ያንን በደዌ ሕመም የታመመውን ሰው ከፈወሰ በኋላ በእግዚአብሔር አምላክ እርዳታ የታምሩ ባለቤት እግዚአብሔር ነው። እግዚአብሔር ጴጥሮስና ዮሐንስን ተጠቅሞ እንዲህ ታላቅ ታምር ካደረገ በኋላ ስለ ኢየሱስ ክርስቶስ እየመሰከረ ነው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ ምን አድርጓል? ንስሐ ግቡ። ያው እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም። ኢየሱስ ክርስቶስን እንዲልክላችሁ ሲል በእርሱ የሚገኘውን በረከት፣ ጸጋ፣ ዘላለማዊ ሕይወት፣ የእግዚአብሔር የጸጋ ልጅነት እንድትላበሱ ምን አድርጉ አላቸው? ንስሐ ግቡ ተመለሱም። ንስሐ ግቡ ተመለሱም። አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ የንስሐ ጊዜ በቲያጥሮን ላሉ አንድ ዮሐንስ ራዕይ ምዕራፍ 2 በቲያጥሮን ያሉትን ይጠራል። ለንስሐ ሲጠራ ነው የምናየው። ኦኬ ለንስሐ ኤልዛቤልን የሰሙትን አያችሁ ቁጥር 21 ላይ ንስሐም እንድትገባ ጊዜ ሰጣዋት አለ ጌታ። ንስሐ እንድትገባም ጊዜ ሰጣዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። መጽናኛ ጊዜ እንዲመጣላት ንስሐ እንድትገባ አሮጌ ማንነቷን አውልቃ ነጩን ልብስ እንድትለብስ የመንግስቱ ወራሽ እንድትሆን ንስሐ እንድትገባ እግዚአብሔር አምላክ ጊዜ ሰጥቷል። እኔና እናንተ ጊዜ ተሰጥቶን ያልተጠቀምነው ብዙ ሰዎች አለን። እስቲ ቆም ብለን እናስብ። ያ በደል አሁን የምናስበው በደል ያ በደልን እንድናስወግድ እግዚአብሔር ጊዜ አልሰጠንም? ለአንዳንዶቻችን 1 ቀን 2 ቀን 3 ቀን 4 ቀን እያለ እየጨመረ ወራት፣ ሳምንታት፣ አመታት 10 አመት 20 አመት 30 አመት ከዛ ከተጣላነው ወንድማችን ጋር እንድንታረቅ እግዚአብሔር አዲስ አመት አልሰጠንም? ያው ከዘመነ ማቴዎስ ወደ ዘመነ ማርቆስ ገባን። እኛ ታርቀናል? የለም። ንስሐ እንድንገባ የለም። ቀንን ሲወልድ ክርስቲያኖች ለክርስቲያኖች እይታ አዲስ ቀን ስናገኝ የንስሐ ቀን ነው ብለን ልንመለከት ነው የተጠራነው። በንስሐ እንድንመለስ ከእግዚአብሔር ጋር እንድንታረቅ ነው ዘመን የሚሰጠን። ስለዚህ ንስሐ እንድትገባ ጊዜ ሰጣዋት፣ ከዝሙቷ ንስሐ እንድትገባ ግን እሷ አልወደደችም፣ አልፈለገችም። ስለዚህ እግዚአብሔር አምላክ ምን ሊያደርጋት ነው ማለት ነው? ሊቀጣት ነው ማለት ነው። ኤርሚያስ 23 24ን ተከፍቱልኛላችሁ አንዴ። ትንቢተ ኤርሚያስ ምዕራፍ 23 ከቁጥር 24 ምንድነው የሚለው? አብረን እናነበው። ያው ከቁጥር 23 እስከ 24 ያለውን አነባለሁ። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር። ሰው በስውር ቢሸሽግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ኃጢአታችንን በደላችንን ደብቀን በነጠላ በካባ በሱፍ ባማረ ልብስ ሸፍነን መዞር አንችልም ክርስቲያኖች። ከእግዚአብሔር ዘንድ የተደበቀ ምንም የለም። ስለዚህ ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ ዘንድ ከእርሱ ጋር ህብረት እናደርግ ዘንድ ንስሐ ገብተን ስጋው ደሙን ተቀብለን ህብረት እንድናደርግ ያስፈልጋል። ይሄ ጥሪ ለኤልዛቤል ቀርቦላት ነበር። እሷ አሻፈረኝ አለች። ጊዜ ቢሰጣት በተሰጣት ጊዜ ንስሐ መግባት መመለስ ሲገባት በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በዝሙት ላይ ዝሙት እየጨመረች ከእግዚአብሔር ክብር ስትርቅ ነው የምናየው እንዴ። ስለዚህ ቁጥር 22 ላይ ምን አላት? እነሆ በአልጋ ላይ እጥላታለሁ። አያችሁ፣ እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ አለ።
ይሄ በጣም የሚያስፈራ ቃል ነው ክርስቲያኖች። ይሄ በጣም የሚያስፈራ ቃል ነው። ምን እያለን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ? እነሆ በአልጋ ላይ እጥላታለሁ። አባቶቻችን ምን እንደሚሉት ለጣዖት የተሰዋን ይበሉ ዘንድ ወገኖቼን ጣዖት በምታስመልካቸው በምታሳታቸው ገንዘብ የምታስተምር ኤልዛቤልን ነው የሚናገሩት። ንስሐ በምትገባ ገንዘብ ዘመን አብዝቼ ወራት አስፍቼ ሰጠዋት። ንስሐ እንድትገባ ጊዜ ወራት ሰጠዋት። ነገር ግን ከኃጢአቷ ከዝሙቷ አልመለስም ማለች። እነሆ ወደ ቀደመ መሬትነቷ እመልሳታለሁ ይላሉ። ጉድ ነው። እገላታለሁ ማለት ነው። ትሞታለች በኃጢአቷ ማለት ነው። የኃጢአት ደሞዝ ምንድነው ነው ያለው ቅዱስ ጳውሎስ?